የጉባው ታላቁ የኢትዮጵያ ህዳሴ ግድብ ተመርቆም ሪቫኑ ተቆርጦም የግብጽ ስሞታና ዛቻ ፍላጎት አልቆመም። ሰሞነኛው የግብጽ ፍላጎት ደግሞ ከግድቡ አስተዳደር ጋር የተያያዘ ሆኖ ብቅ ብሏል። የአባይ ወንዝ ተፋሰስ ሀገራትና የአፍሪካ ህብረት ተወካዮች ያሉበት የባለሙያዎች ቡድን ግድቡን ያስተዳድረው የሚል ሀሳብ ካይሮ ይዛለች። ይህንን ሀሳቧንም ኢትዮጵያ እንድትቀበል አሜሪካ ጫና እንድታደርግ ግብጽ አስባለች። በዚህ ወር መጨረሻ ላይ ወደ አሜሪካ እንደሚጓዙ የተዘገበው ፕሬዚዳንት አብዱልፈታህ አልሲሲ ይህንን ጉዳይ በተመለከተ ፕሬዚዳንት ዶናልድ ትራምፕን ሊጠይቁ ማሰባቸውም ተዘግቧል። ግብጽ የግድቡ አስተዳደር በአባይ ወንዝ ተፋሰስ ሀገራትና አፍሪካ ህብረት ባለሙያዎች ይሁንልኝ ብላ ማሰቧ ምን ማለት ነው? የታላቁ የህዳሴ ግድብ ጉዳይን ቀረብ ብለው የሚከታተሉት የውሃ ምህንድስና ባለሙያው ዶክተር ጥሩሰው አሰፋን ጠይቀናቸዋል። ዶክተር ጥሩሰው ግብጽ የግድቡ አስተዳደር በአባይ ተፋሰስ ሀገራትና አፍሪካ ህብረት በኩል ይሁንልኝ የሚለው ሀሳቧን ግድቡን በተመለከተ በተደረጉ ድርድሮች ስታነሳው የነበረና ተቀባይነት ያላገኘ ጉዳይ መሆኑን ይጠቅሳሉ። ሀሳቡ ይሁን እንኳን ቢባል ተግባራዊ ማድረግ የማይቻል መሆኑን ያስረዳሉ። ምንድን ያሉት እንግዲህ የህዳሴ ግድብ ኦፐሬሽን ማለት ምን ያህል ውሃ ይለቀቃል፣ ምን ያህል ይያዛል፣ ምን ይሆናል የሚለውን የሌሎች አፍሪካ ሀገሮች ተፋሰሱ ላይ ያሉትና አፍሪካን ዩኒየን አንድ ላይ ሆነው የያዙት የሚል ነው። በነገራችን ላይ በዓለም ላይም የለም፣ ምሳሌም ሄደን ማግኘት አንችልም። ሁለተኛ ኢትዮጵያ እንኳን ብትስማማ ይሁን እዚህ ላይ ተባብረን እንስራ የሚለቀቀውን ብንል የሚለቀቀው በምን ምክንያት ነው የሚለው በቃ አጣብቂ ነው። ብዙ ጊዜ እነሱ የሚያነሱት ምንድን ነው የሚለቀቀው ውሃ እኛ ታች ከያዝነው የአስዋን ሐይቅ ላይ ካለው የእሱ ሌቭል ላይ የእሱ ጋር ምን አለ ተብሎ በዛ መሰረት ይለቀቅ የሚል ተከራክረው አምጥተውበት ጊዜ ፈጀ። ያልተቀበልነው ኔጎሽቲንግ ቲሞቹን በደንብ ብታየው እሱ እንደሚከታተል ሰው የሚገርምህ በቃ የወደቀ ነገር ነው። አሁን ወደኋላ ነው እየተመለሱ ያሉት። ስለዚህ ኢትዮጵያ አይደለም የህዳሴን ግድብ ሌሎች ሀገሮችና አፍሪካ ዩኒየን ይቆጣጠረው ማለቱ ቀርቶ እንቆጣጠረው እሺ እንኳን ብትል በምን መሰረት ነው የምንቆጣጠረው የሚለውን ጋር መስማማት አይቻልም። ግብጾቹ የሚያነሱት ምንድን ነው? እኛ እታች ያለው ውሃ እዚህ ጋር ሲሆን ይህን አልቀቁ ማለት ነው። እንግዲህ መቆጣጠር ማለት እታች ያለው ላይ ውሃ ደግሞ ምን ያህል ነው የምትለው እንደነሱ አጠቃቀም ነው። ዝናብ አልመጣም ዝናብ ቀረ ሳይሆን እንደነሱ አጠቃቀም ነው። ስለዚህ ምንድን ነው እያሉ ያሉት? ዝናብ ቢቀንስ ዝናብ ባይቀንስ ኢትዮጵያ ምን ትፈልጋለች? የነሱ ጉዳይ አይደለም። ኢትዮጵያ ልክ እንደ እግዚአብሔር ልትጫወት ነው ማለት ነው ለነሱ። ይሄ የትም የማያደርስ ነው። የተፋሰሱ ሀገራትና የአፍሪካ ህብረት ኤክስፐርቶች የግድቡን አስተዳደር ይምሩት የሚለውን የግብፅን ሀሳብ ኢትዮጵያ ልትቀበለው የማትችለው መሆኑን የሚያሰምሩበት ዶክተር ጥሩሰው ለግብፃውያንም ሆነ ለሌሎች የተፋሰሱ ሀገራት የሚበጀው በናይል ተፋሰስ ኮሚሽን በኩል ሁሉንም የአባይ ተፋሰስ ሀገራት ስራዎችን ማስተዳደር ነው ብለዋል። የአፍሪካ ዩኒየን ልክ እንደ ጸጥታ አስከባሪ እንትን አድርጌ ሌሎች እንትኖች መጥተው ኦፐሬት ያድርጉ፣ ይሄን ልቀቅ ይሄን አትልቀቅ። እንደ ኢትዮጵያ ገርድ ኦፐሬሽን ራሱ ደግሞ አንዳንድ የምንሰራው ስራ እዚህ ውስጥ ራሱ ከሌሎች ጋር እንዴት መቀናጀት አለበት። ኢትዮጵያ ከምታመርተው ኃይል ጋር የተገናኘ ነው። ከሌሎች ጋር እንዴት ይሆናል? ዝም ብሎ መጥቶ አንድ ሰው ዲክቴት የሚያደርገው ነገር አይደለም እኔ እስከማየው። እንደዚህ አይነት ደግሞ ሄደንም ፈልገን ማግኘት አንችልም በዓለም ምሳሌም ብንሄድ። ስለዚህ ይሄ አፍሪካ ዩኒየን እና ሌሎች ሀገሮች ህዳሴን ይቆጣጠሩት የሚሉት የትም የማያደርስ ነው። ይልቁንስ በዚህ በናይል ሪቨር ቤዝን ኮሚሽን በሚባለው ሄዶ ሁሉንም ህዳሴንም ጨምሮ አስዋንም ጨምሮ ሁሉንም አንድ ላይ መቆጣጠር የሚችል ነው መስራት ያለበት። እንዴት? ምክንያቱም ብዙ ጊዜ በአየር ንብረት ስናየው አንድ ጊዜ እዚህ ጋር ድርቅ ሲሆን ወደ ላይ ድርቅ አይሆንም። በደንብ ተሰባስበው እንደውም ከዓለም ላይ መረጃም እንውሰድ ብንል ሁሉንም አገር ያሉ ግድቦችን እንዴት አድርገን በአንድነት እንስራ የሚል ነው። እነሱ ቢሉ እሱ ያዋጣል። እኔ ኢትዮጵያም እንደዛ ነው የሚገፉት ብዬ ነው የማምነው። ከማየውም ሁኔታ እንደዛ ነው የሚሰራው። የአንድ ቦታ የህዳሴ ብቻ ሳይሆን ህዳሴ ደግሞ እኮ አንድ ፕሮጀክት አንድ ቤዝን ላይ ያለ ነው መሆን ያለበት፣ ሁሉንም ያካተተ ስለሆነ በዛ በኩል ነው። ይሄ ፈረንጆቹ የሚሉት ነገር አለ ዴድ ኦን አራይቫል ይላሉ። ይሄ አይነት በፊትም ኢትዮጵያኖች አልተቀበሉትም፣
አሁንም ተመልሶ ይመጣ የሚሄድ አይደለም። በአባይ ተፋሰስ ላይ ግድቡ ሲገነባም ሆነ ሌሎች ስራዎች ሲሰሩ እኔ መፍቀድ አለብኝ የሚለው የግብፅ ሀሳብ ከቅኝ ግዛት አስተሳሰብ አሁንም አለመውጣቷን በሚወጡ ፍላጎቶች እንደሚታዩ የውሃ ምህንድስና ባለሙያ ያስረዳሉ። እኛ ሰርተን ጨርሰናል። ግብጾች እኮ ጨርሰዋል። በነገራችን ላይ ዳም ለመስራት ሌሎች የሚሰሩ ስራ አለ። አሁን ከአንድ ቦታ ወደ አንድ ቦታ እንደሚወስዱ ወደ ቶሽቃ የሚሄደው አዲስ ከተማ የሚወስዱት ምን ያህል ውሃ እዛ እንደሚባክን ይህ በሙሉ እኛ ብዙ ጊዜ በዚህ በጂአይሲሲም በዌያስፓየር በብዙ ቦታዎች ላይ የምናነሳው ነገሮች እሱን እኮ የሚያወራ የለም። አሁን ኮንቨርሴሽኑን ወደ ተወሰዱት እላይ ያሉ ሀገሮችን እንዴት እንቆጣጠራቸው የሚለው ጋር ሄደዋል። እና ይሄ እንደተባለው ዴድ ኦን አራይቫል ነው። ኢትዮጵያ የምትስማማበትም አይደለም። ሀቁም ከኢትዮጵያ ጋር ነው ያለው። ስለዚህ ምንም የትም ቦታ የሚያደርስ አይደለም። ኢትዮጵያ የታላቁ የህዳሴ ግድብን በተመለከተ ግብፅ በተደጋጋሚ የምታወጣቸውን ክሶች፣ ዛቻና ጫና የማድረግ ፍላጎት ውድቅ እያደረገች ትገኛለች። የግብፅ ፍላጎትም የቅኝ ግዛት ዘመን አስተሳሰብ መሆናቸውን ዓላማቸውም ከኢትዮጵያ አልፎ ቀጠናውን ማተራመስ መሆኑን ትጠቅሳለች።